የኢትዮ ኤርትራ እንደዚሁም የህወሓት ጦርነት ትኩሳቱ አይሏል ተብሏል። ወይዘሮ ኬሪያ ኢብራሂም ስለ ትግራይ ህዝብ ምን አሉ? የጦር አዛዦች ለፍርድ መቅረብ አለባቸው ተብሏል። ጸሎት የነፍስ ምግብ እንጂ የሀብት ማከማቻ መሳሪያ አይደለም ሲሉ ፕሬዝዳንቱ ተናገሩም። አየር መንገዱ በፕሬዝዳንቱ ስም ሊሰየም መሆኑም ሰምተናል። ሚስጥራዊ ፋይሎች ለህዝቡ ይፋ እንዲሆኑም ታዘዋል። በኦፕሬሽን ሬድ ካርድ የተያዙ ተጠርጣሪዎች እንነግራችኋለን። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 13 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ኢሰመጎ የፌዴራሉ እንደዚሁም የአማራና ደቡብ ኢትዮጵያ ክልላዊ መንግስታት በክልሎቹ በንጹሃን ላይ እየደረሰ ላለው የሰብአዊ መብት ጥሰት በቂ ትኩረት እንዲሰጡ ጠየቀ። ኢሰመጉ በደቡብ ወሎ ዞን ወግዲ ወረዳ ከመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው ያልታወቀ ንጹሃን ዜጎች ተገድለዋል ብሏል። በጋሞ ዞንም በዛይሴ ወረዳ የልዩ ወረዳነት ጥያቄ ጋር በተያያዘ የክልሉ የጸጥታ ኃይሎች ጥር 19 ቀን በእርሻ ላይ የነበሩ 4 አርሶ አደሮች መግደላቸውና በተያዘው ወርም ቁጥራቸው ያልታወቀ ሲቪሎች እንደተገደሉ ኢሰመጉ ጠቅሷል። ኢሰመጉ በዛይሴ ወረዳ ከወራት በፊት በጸጥታ አካላት የተያዙ 5 የኢዜማ አባላትም እስካሁን የት እንደደረሱ አይታወቅም ሲል ባወጣው መግለጫ አሳውቋል። ምርጫ ቦርድ በምርጫና በድህረ ምረጫ ወቅት ምርጫ ነክ ሐሰተኛ አደናጋሪ መረጃዎች ለመከላከልና ለመቆጣጠር የሚያስችል የብሔራዊ የትብብር ስምምነት ይፋ አደረገም። የትብብር ስምምነቱ ዓላማ በምርጫ ሂደት ሊሰራጩ የሚችሉ ሐሰተኛ መረጃዎች ለማጣራት ፈጣን ምላሽ ለመስጠት መራጮችና በምርጫው በቀጥታና በተዘዋዋሪ ድርሻ ያላቸውን ተቋማትና ግለሰቦች በተዛባ መረጃ ላይ ከተመሰረተ ውሳኔ አሰጣጥ በመጠበቅም ምርጫቸው ነፃና ታማኒ እንዲሆን ማስቻል እንደሆነ ቦርዱ ገልጧል። የተመድ የልማት ድርጅት የጥላቻ ንግግርና ሐሰተኛ መረጃ ምርጫን ታማኝነት አደጋ ላይ ከመጣል ባሻገር ግጭት ሊያስነሳ እንደሚችል ዛሬ በትብብሩ ዙሪያ በተካሄደው መድረክ ላይ ተናግረዋል። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ገልጸዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ለአዲስ ዘመን ጋዜጣ እንደገለጹትም የህወሓት ቡድን ግን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው። የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ሲሉ ተደምጠዋል። እንደ ወይዘሮ ኬሪያ ገለጻ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባልም ብለዋል። ይህ እንዳይከሰት አስተላለፋችን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን ሲሉ መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያም በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይ ህዝብ ጥያቄዎች መመለስ የሚቻለው ከፌዴራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እጅ በጦርነት አይፈታም ሲሉም አስረድተዋል። በበላይነህ ክንዴ የተገጣጠሙት አውቶቡሶች በግማሽ ዋጋ አገልግሎት እየሰጡ መሆናቸው ተሰምቷል። በባህር ዳር ከተማ አገልግሎት መስጠት የጀመሩት የኤሌክትሪክ አውቶቡሶቹ በነዋሪዎች ዘንድ ከፍተኛ አድናቆትን እያገኙ ነው። በበላይነህ ክንዴ ግሩፕ የተገጣጠሙት እነዚህ 10 አውቶቡሶች ቀደም ሲል ይስተዋል የነበረውን የትራንስፖርት መጨናነቅ ከመቅረፋቸውም በላይ ታሪፋቸው ከመደበኛው የትራንስፖርት ዋጋ በ50 በመቶ ቅናሽ ያለው መሆኑን ዝቅተኛ ገቢ ላለው ማህበረሰብ ትልቅ እፎይታ ሆኗል። አውቶቡሶቹ ጭስ አልባ በመሆናቸው ለከተማዋ የአየር ንብረት ንጽህና የሚሰጡ ፋይዳ ከፍተኛ መሆኑን የጠቀሱ ተጠቃሚዎችም አገልግሎቱ ይበልጥ እንዲስፋፋና የተሽከርካሪዎቹ ቁጥር እንዲጨምር ጠይቀዋል። በአሁኑ ወቅትም በአራቱም የከተማዋ አቅጣጫዎች አገልግሎት እየሰጡ የሚገኙም ሲሆን የከተማዋ የትራንስፖርት ኢንተርፕራይዝ ለተሽከርካሪዎች የሚሆን የኤሌክትሪክ ኃይል መመሪያ መሰረት ልማቶችን
መሟላታቸውን አረጋግጧል። የከተማ አስተዳደሩ በቀጣይ አውቶቡሶችን መዳረሻ ወደ 23 ለማድረግና የተሽከርካሪዎችን ቁጥር ለመጨመር አቅዶ እየሰራ ይገኛልም ብሏል። ይህ የኤሌክትሪክ አውቶቡሶች አገልግሎት የነዳጅ ወጪን በመቀነስ ረገድ ያለው ከፍተኛ ጠቀሜታ ከግምት ውስጥ በማስገባት የባህር ዳር ከተማን ዘመናዊና ለአካባቢው ተስማሚ የትራንስፖርት ስርዓት ባለቤት ያደረጋት መሆኑም ተመላክቷል። ስጋቱ ከፍ ያለው የኢትዮ ኤርትራ እንደዚሁም የህወሓት ጦርነት ወደ ከፍተኛ ደረጃ መሸጋገሩ ተሰምቷል። በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን እና ቱርክ ጦርነት እንዳይጫር ሲጠይቁም ሲያሳስቡም ነበረ። የግጭት ምክንያትና መፍትሄያቸውን የሚያጠናው ተቋም ባሰራጨው ጥናታዊ ዘገባ እንዳለው ከሆነ ጦርነቱ ውጥረት ከጊዜ ወደ ጊዜ እያየለ መጥቷልም ብሏል። መገናኛ ዘዴዎችና ዲፕሎማቶች እንደዘገቡት ድንበርና የተፈጣጠሩት የኢትዮጵያ ፌዴራል መንግስትና የትግራይ ኃይሎች የኤርትራ ጦር ውጊያ ለመክፈት ዝግጅታቸው ሳያጠናቅቁ አይቀርም ብሏል። ሶስቱን ተቀናቃኝ ኃይላት ከጦርነት ሊያቀኑ የሚችሉ በርካታ አቀጣጣይ ምክንያቶች መኖራቸውንም ጠቅሷል። ግጭቱን ለመከላከል እስካሁን ከደረገው ጥረት በላይ ተጨማሪ ዲፕሎማሲያዊ ግፊቶች እንዲደረጉም አሳስቧል። የትግራይን የሚያዋስኑ የአማራና የአፋር ክልሎች ነዋሪዎችም ከዛሬ ነገ ጦርነት ይጫራል በሚል ጭንቀት እየተሰቃዩ መሆናቸውን በተደጋጋሚ ተናግረዋል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ሰማናቸው ዜናዎች እንውሰዳችሁ። የሱዳን ፈጥኖ ደራሽ የጦር አዛዦች ለፍርድ መቅረብ አለባቸው ሲል ተመድ አሳወቀም። በምዕራብ ሱዳን ስልታዊ ከተማ ኤልፋሽር እና አካባቢው በተደረገው ጦርነት የተከፋፈሉ የፈጥኖ ደራሽ ጦር አዛዦች በዘር ማጥፋት ወንጀል ለፍርድ እንዲቀርቡ የተባበሩት መንግስታት መርማሪ ቡድን ጠየቀ። የተባበሩት መንግስታት የሰብአዊ ምክር ቤት የሰየመው አጣሪ ቡድን እንዳለው ከሆነም ካለፈው ጥቅምት ወር ጀምሮ ኤልፋሽርን የሚቆጣጠረው የፈጥኖ ደራሽ ጦር የዘር ማጥፋት ወንጀል መፈጸሙን የሚጠቁሙ መረጃዎች አግኝቻለሁም ብሏል። የሱዳን ፈጥኖ ደራሽ ጦር ኃይል ኤልፋሽር ውስጥ መሽጎ በነበረው የሱዳን መከላከያ ሰራዊት ላይ ባለፈው ጥቅምት መጠነ ሰፊ ጥቃት ከመክፈትም በላይ ስልታዊቱን ከተማ ለ18 ወራት ከቧትም ተዋጥሮም ቆይቷል። አጣሪዎቹ እንደሚሉትም የፈጥኖ ደራሽ ጦር ተዋጊዎች ከተማይቱን ከመቆጣጠራቸው በፊትም በነበሩት 3 ቀናት ውስጥም በተለይ አረብ ባልሆኑ ነዋሪዎች ላይ የፈጸሙት ግፍ ዘግናኝ መሆኑን አትቷል። መርማሪ ቡድን 330 ሚስጥሮችና ከግፍ የተረፉ ሰዎችን አነጋግሬያለሁም ብሏል። ቻድ ደቡብ ሱዳን ጉዞም መርማሪዎች አድርጓል። 25 ቪዲዮ መረጃዎችም ትክክለኛነት ማረጋገጡም አረጋግጧል። ቡድኑ እንደሚለውም ያገኘው መረጃ ያደረገው ምርመራ ጥናት ሁሉ የፈጥኖ ደራሽ ጦር አባላት አረብ ያልሆኑ ሰዎችን እየመረጡ መግደል፣ ማሰቃየትና ማሳረዳቸውን አረጋግጫለሁ ሲል ባወጣው ሪፖርት ጠቅሷል። ጸሎት የነፍስ ምግብ እንጂ የሀብት ማከማቻ መሳሪያ አይደለም ሲሉ ፖል ካጋሜ ተናገሩም። የሩዋንዳ መንግስት በመላ ሀገሪቱ ከ6000 በላይ አብያተ ክርስቲያናትን መዝጋቱን በይፋ አሳውቋል። ፕሬዝዳንት ፖል ካጋሜም ለዚህ እርምጃቸው የሰጡት ምክንያት ግልጽና ጠንከር ያለንም ነበረ። ህዝቡን በሃይማኖት ሰበብ መበዝበዝ ይብቃ። የሩዋንዳ አዲሱ መመሪያ ማንኛውም የሃይማኖት መሪ ወይም ፓስተር መሆን የሚፈልግ ሰው ቢያንስ በቲዮሎጂ የመጀመሪያ ዲግሪ ሊኖረው ይገባልም ይላል። ድሃውን ህዝብ በአጥንቱ እንዲቀር ይግጡ ዘንድ አይፈቀድም የሚሉት ካጋሜም ሃይማኖት የድህነት ማምለጫም ሳይሆን የሞራል ግንባታ ሊሆን እንደሚገባም ተናግረዋል። ጸሎት ለነፍስ ምግብ ነው፣ ቁሳዊ ሀብትና ስልጣኔ ግን የሚገኘው በስራና በተግባር እንጂ በጸሎት ብቻ አይደለም የሚል ጽኑ አቋማቸውንም አንጸባርቀዋል። ፕሬዝዳንት ትራምፕ የፍሎሪዳ አየር ማረፊያ በስማቸው እንዲጠራ ሊያደርጉ ነው። በመላው ዓለም በሚገኙ በርካታ ህንፃዎች ላይ ስማቸውን ያረፉት የሪል ስቴት ባለሀብቱ ትራምፕ በሀገራቸው ውስጥ አሻራቸውን ለማሳረፍም ትልቅ ጥረት እያደረጉ ይገኛሉ። የዚህ ጥረት አንድ አካል የሆነው ረቂቅ ህግ አሁን እውን መሆን ተቃርቧል። በሪፐብሊካን ፓርቲ የሚመራው የፍሎሪዳ ምክር ቤት ፓልም ቢች ዓለም አቀፍ አየር ማረፊያ ስሙ ተቀይሮም ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ ማረፊያ ተብሎ እንዲጠራም የሚለው ህግ ማጽደቁም ተገልጧል።
በመሆኑም በአንድ ወቅት የትራምፕ ተቃዋሚ የሆኑት የፍሎሪዳው ገዢ ሮን ዴስቲን እዚህ ሕግ ላይ የሚፈረም ግዴታ ተጥሎባቸዋል። በፓልም ቢች የሚገኘው ይህ አየር ማረፊያም ከትራምፕ መኖሪያ ቤት በጥቂት ኪሎ ሜትሮች ርቀት ላይ የሚገኝ ነው። አየር መንገድን ስም መጠሪያ መቀየር በፍሎሪዳ ምክር ቤት ብቻም የሚወሰን ሳይሆን ይህንን የፌዴራሉ የአቪዬሽን ባለስልጣን ማጽደቅ ይጠበቅበታልም ተብሏል። ትራምፕ በአሜሪካ ውስጥ አሻራቸውን የማሳረፍ ጥረት ሲያደርጉ ይህ የመጀመሪያቸው አለመሆኑም ተገልጿል። በመጨረሻም በአፍሪካ የሳይበር ማጭበርበር ወንጀል የተጠረጠሩ 651 ግለሰቦች በኢንተርፖል ቁጥጥር ስር ዋሉ። ዓለም አቀፉ ፖሊስ ተቋም ኢንተርፖል በአፍሪካ የሳይበር ማጭበርበር ወንጀል የተጠረጠሩ 651 ግለሰቦችን በቁጥጥር ስር አውሏል። ኢንተርፖል በኤክስ ገጹ እንዳሳወቀውም ኦፕሬሽን ሬድ ካርድ 2.0 ሲል በሰየመው ዘመቻም ነው በ16 የአፍሪካ ሀገራት የሚገኙ የሳይበር ወንጀል ተጠርጣሪዎችን በቁጥጥር ስር ያዋለው። ተጠርጣሪዎቹ በፈጠሩት የወንጀል መረብ በኦንላይን ኢንቨስትመንት፣ በሞባይል የገንዘብ ዝውውርና የኦንላይን የብድር ማመልከቻዎች ህጋዊ በማስመሰል $45 ሚሊዮን የገንዘብ ኪሳራ አድርሰዋልም ተብሏል። ግለሰቦቹ ከመዘበሩት ገንዘብ ውስጥም ኢንተርፖል እስካሁን $4.3 ሚሊዮን ማስመለሱንም ገልጿል። በሳይበር ወንጀሉ ተጠርጥረው በቁጥጥር ስር ከዋሉ ግለሰቦች በተጨማሪም 2341 የሳይበር ማጭበርበሪያ ኤሌክትሮኒክ መሳሪያዎች መያዛቸውን የገለጸው ኢንተርፖልም ተጠርጣሪዎቹ ይጠቀሙባቸው የነበሩ ከ1442 በላይ ድረገጾችን መዝጋቱንም ጠቁሟል። ተጠርጣሪዎቹ ማህበራዊ ሚዲያዎችን በመጠቀም ሐሰተኛ የኦንላይን ኢንቨስትመንቶችን በማቅረብ ሰዎች ገንዘብ እንዲያስገቡ ሲያደርጉ ነበረም ሲል ባወጣው ሪፖርት ገልጿል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 13 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።